ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች፣ ዛሬ በሰው ልጅ ታሪክ ውስጥ እጅግ አስከፊና ሰፊ የነበረው ክስተት እንመለከታለን። ከ80 ዓመታት በፊት ዓለማችን በሁለት ጎራ ተከፍላ ሚሊዮኖች የሚቆጠሩ ሰብአዊ ፍጥረታት ያሉበት የሀገራት ካርታ የተቀየረበት እና የዛሬው ዓለም እንዲቀረጽ ምክንያት የሆነው የሁለተኛው ዓለም ጦርነት ከ1939 እስከ 1945 የዘለቀው ይህ ጦርነት ከ70 ሚሊዮን በላይ ሰዎችን ሕይወት ቀጥፏል። በየብስ፣ በባህር፣ በአየር የተደረገው ይህ ፍልሚያ አውሮፓን፣ ኤስያን፣ አፍሪካንና የፓሲፊክ ውቅያኖስን ያዳረሰ ነበር። ለመሆኑ ይህ ጦርነት እንዴት ተቀሰቀሰ? ዋና ዋና ተዋናዮቹስ እነማን ነበር? ጦርነቱስ እንዴት ተጠናቀቀ? ዛሬ በዝርዝር ታሪኩን እንመለከታለን። የሁለተኛው የዓለም ጦርነት መነሻው የአንደኛው ዓለም ጦርነት ማብቂያ ላይ የተፈረመው የቨርሳይ ስምምነት ውጤት ነው ማለት ይቻላል። ጀርመን በዛ ስምምነት ላይ በደረሰባት ከፍተኛ ቅጣትና ውርደት የተነሳ የህዝቡ ብሶት ለአዶልፍ ሂትለርና ለናዚ ፓርቲ መነሳት መንገድ ከፈተ። ሂትለር የጀርመንን ክብር እመልሳለሁ በሚል መሪ ቃል ስልጣን ከያዘ በኋላ የጦር ሰራዊቱ በከፍተኛ ሁኔታ ማጠናከር ጀመረ። የናዚ ጀርመን፣ የፋሺስት ጣሊያን እና የኢምፔሪያል ጃፓን አክሲስ ፓወር የተባለውን ጥምረት መሰረቱ። በሌላ በኩል ብሪታንያ፣ ፈረንሳይና በኋላም ሶቪየት ህብረት፣ አሜሪካ አጋር ኃይላት አላይድ ፓወር በመባል ተደራጁ። ጦርነቱ በይፋ የፈነዳው መስከረም 1 ቀን በ1939 ዓ.ም ነበር። በዚያን ዕለት ጀርመን ጎረቤቷን ፖላንድን በድንገት ወረረች። ይህን ተከትሎ ብሪታንያና ፈረንሳይ በጀርመን ላይ ጦርነት አወጁ። የጀርመን ጦር በልቲዚቪክ ወይንም የመብረቅ ጦርነት በሚል ፈጣን የጥቃት ስልት አውሮፓን ማርበድበድ ጀመረ። በጥቂት ወራት ውስጥ ዴንማርክ፣ ኖርዌይ፣ ቤልጂየም እና ኔዘርላንድስ በናዚ እጅ ወደቁ። በ1940 ዓ.ም ደግሞ ታላቋ ፈረንሳይ በጀርመን ቁጥጥር ስር ዋለች። በዚህ ወቅት ብሪታንያ ብቻዋን ናዚን መጋፈጥ ነበረባት። የጀርመን አየር ኃይል ለወራት ለንደንንና ሌሎች የብሪታንያ ከተሞችን በቦምብ ቢያወድምም ብሪታንያን ግን እጅ አልሰጡም። በ1941 ሂትለር ትልቅ ስህተት ሰራ። ከሶቪየት ህብረት ጋር የነበረው የሰላም ስምምነት በማፍረስ ኦፕሬሽን ባርባሮሳ የተሰኘውን ግዙፍ ወረራ በሩሲያ ላይ ከፈቱ። ይህ ውሳኔ ጀርመንን በሁለት አቅጣጫ እንድትዋጋ በማድረግ አቅሟንም ማዳከም ጀመረ። ጦርነቱ አውሮፓ ላይ ብቻ አልተገደበም። በኤስያ ጃፓን ግዛቷን ለማስፋፋት ቻይናን እና ሌሎች ሀገራትን ወራ ነበር። አሜሪካ በወቅቱ በጦርነቱ ቀጥታ አልገባችም ነበር። ነገር ግን ታኅሳስ 7 ቀን በ1941 ጃፓን በሃዋይ በሚገኘው የፐርል ሃርበር የአሜሪካ የባህር ኃይል ሰፈር ላይ ድንገተኛ ጥቃት ሰነዘረች። ይህን ክስተት ግዙፏን አሜሪካ ወደ ጦርነት አስገባት። አሜሪካ
ለብሪታንያና ለሶቪየት ህብረት ከፍተኛ የገንዘብና የጦር መሳሪያ ድጋፍ ማድረግ ጀመረች። በፓሲፊክ ውቅያኖስም በጃፓን እና በአሜሪካ መካከል እጅግ አስከፊ የባህር የአየር ላይ ጦርነት ተካሄደ። ጦርነቱ ወደ አጋር ኃይላቱ አሸናፊነት ማዘንበር የጀመረው በሶስቱ ዋና ዋና ክስተቶችም ነበር። የስታሊንግራድ ጦርነት በሩሲያ ምድር የተደረገው ይህ ጦርነት የጀርመንን ጦር ክፉኛ ሰበረው። ናዚዎች ለመጀመሪያ ጊዜ በከፍተኛ ሁኔታ ተሸነፉ። ሰሜን አፍሪካ በጀነራል ሞንትጎመሪ የሚመራው የብሪታንያ ጦር የጀርመንን የጣሊያንን ኃይሎች ከአፍሪካ ጠራርጎ አስወጣ። ዲዴይ ሰኔ 6 ቀን 1944 ዓ.ም የአሜሪካ የብሪታንያና የካናዳ ጦር በሰሜን ፈረንሳይና ኖርማንዲ የባህር ዳርቻ ላይ ግዙፍ ማረፊያ አደረጉ። ይህ ጥቃት ናዚን ለማስወጣት ወሳኝ ነበረ። የናዚ መውደቅና የጃፓን እጅ መስጠት በ1945 መጀመሪያ ላይ አጋር ኃይላቱ ከምዕራብ ሶቪየት ህብረት ደግሞ ከምስራቅ ወደ ጀርመን መገስገስ ጀመሩ። የጀርመን ከተሞች አመድ ሆኑ። ሚያዝያ 30 ቀን በ1945 ሂትለር በበርሊን ምሽጉ ውስጥ ራሱን አጠፋ። ግንቦት 7 ቀን ጀርመን ያለምንም ቅድመ ሁኔታ እጅ ሰጠች። በእስያ ግን ጃፓን አሁንም መዋጋቷን ቀጥላ ነበር። አሜሪካ ጦርነቱን በፍጥነት ለማስጨረስ በሚል በሰው ልጅ ታሪክ ለመጀመሪያ ጊዜ የአቶሚክ ቦምብ በሂሮሺማና በናጋሳኪ ከተሞች ላይ ጣለች። በመቶ ሺህ የሚቆጠሩ ሰዎች በቅጽበት አለቁ። ይህን ተከትሎ ሰኔ 1945 ዓ.ም ጃፓን እጅ በመስጠቷ የሁለተኛው ዓለም ጦርነት በይፋ አከተመ። መደምደሚያ የሁለተኛው የዓለም ጦርነት ማብቂያ አዲስ የዓለም ስርዓት ፈጠረ። የተባበሩት መንግስታት ድርጅት የተመሰረተው መሰል እልቂቶች እንዳይደገሙ ለማድረግ ነበር። ሆኖም ግን ጦርነቱ እንዳበቃ በአሜሪካና በሶቪየት ህብረት መካከል የቀዝቃዛው ጦርነት ፉክክር ጀመረ። ይህ ታሪክ የሚያስተምረው የጦርነት አውዳሚነት እና ሰላም ምን ያህል ውድ ዋጋ እንዳለው ነው። በሚሊዮኖች የሚቆጠሩ ንጹሃን ያለቁበት ይህ ክስተት ሁሌም በታሪክ መዝገብ ውስጥ በጥቁር ነጥብነት ተጽፎ ይኖራል። ስለ ታሪኩ የነበረን ቆይታ እዚህ ላይ ያበቃል። ለዛሬ ያዘጋጀንላችሁ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ታሪካዊ ቪዲዮ እስክንገናኝ ቸር ሰንብቱ። ላይክ እና ሳብስክራይብ ማድረጋችሁን እንዳትረሱ። እናመሰግናለን። ኢትዮ ቮይስ ሁሌም የእናንተ ቀዳሚ ምርጫ